ሰላም ክቡራን ቤተሰቦቻችን ሰላም በያላችሁበት ለሁላችሁም ይሁን። ውድ ቤተሰቦቻችን አሃዱ 94.3 የኢትዮጵያውያን ድምጽ የሆነው ሬዲዮ ጣቢያ ዘውትር ማክሰኞ ከ10 እስከ 12 ሰዓት ድረስ ወደ እናንተ የሚደርሰው አውቶሞቲቭ ጆርናል የተሰኘው መሰናዳችን ከዚህ ሰዓት ጀምሮ ወደ እናንተ ይደርሳል። አብራችሁን እንድትቆዩ በአክብሮት ጋብዛችኋለሁ። ውድ ቤተሰቦቻችን ያው እንደተለመደው በዓለም ዙሪያና እንዲሁም ደግሞ በሀገራችን ውስጥ የሰማናቸውን አዳዲስ የሆኑ በአውቶሞቲቭ ኢንዱስትሪ ዙሪያ የሰማናቸውን ትኩስ መረጃዎችን ወደ እናንተ እናቀርባለን። ሙራድ ከበበ መካኒክና መምህር ስቱዲዮ ይገኛል። ዛሬ እንግዲህ የኤሌክትሪክ መኪኖች እና የጎርፍ ውሃን በተመለከተ እናነሳለን። በጎርፍ ወቅት ሊደረጉ የሚገቡ ጥንቃቄዎች ምንድን ናቸው? ምንም እንኳን የኤሌክትሪክ መኪናዎች ውሃ የመቋቋም አቅም ቢኖራቸውም ጥንቃቄ ግን ያስፈልጋቸዋል። በጣም ብዙዎቻችሁ ስጋትም ያላችሁ ሰዎች አላችሁ። ነገር ግን ከስጋትም ብቻም ሳይሆን ጥንቃቄም ያስፈልገዋል። አንደኛ ክረምት ነው እየመጣ ያለው። ከተማችን አንዳንድ ቦታ ላይ በጣም የመኪናን ከጋቢና በር በላይ ጎርፍ የሚይዝባቸው ቦታዎች አሉ። የከተማው አስተዳደር ይህን ችግር ለመቅረፍ ደግሞ ግብረ ኃይል አቋቁሞ የተለያዩ ዝግጅቶችን እያደረኩ ነው፣ ቅድመ ዝግጅቶችን እያደረኩ ነው ብሏል። እሱ የምናየው ነው። ነገር ግን የኤሌክትሪክ መኪናዎች ከነዳጅ መኪና በተሻለ መንገድ ውሃ እንዳያስገቡ ተደርጎ የተሰሩ ናቸው። ከዚህ ቀደም ሙራድም በደንብ አድርጎ ስጋት እንዳይሰማችሁ ሲነግራችሁ ነበርና ዛሬ ሙራድ የውሃን ጥልቀት እንዴት መገመት እንዳለብን፣ ጎርፍን ስታዩ በጣም ጥልቀቱ እንዴት መገመት እንዳለባችሁ፣ እንዴት በዝግታ መንዳት እንዳለባችሁ፣ ከጎርፍ በኋላ ብሬክ መፈተሽ እንዳለበት፣ ቻርጅ አለማድረግ፣ የዚህ በተለይ የጨው ውሃ ማለትም በጣም ሳልት ዋተር የሚባለው ነገር በአደገኛ ነገር ነው። የባህር ዳርቻ አካባቢ የሚከሰት ጎርፍ ከሆነ በተለይ የጨው ውሃ ከአዲስ አበባ ከመሃል አዲስ አበባ ወጥታችሁ ወደ ሌላ ክልል ከተሞች ላይ አንዳንድ ሙቀት ያለባቸው ከተሞች ላይ የሚያጋጥም እጅግ አደገኛ የጨው ውሃ ለኤሌክትሪክ መቆጣጠሪያ በጣም አጥፊ ስለመሆነ መኪናው በጨው ከተነካ በአስቸኳይ በንጹህ ውሃ መታጠብና በባለሙያ መታየት አለበት። ከዛ በፊት ግን የሙራድን ድምፅ እንሰማለን። ሙራድ እንኳን ደህና መጣ። እንኳን ደህና ቆየን። ጥላይ ውጭ እንዴት ነው አየሩ? አየሩ ኖርማል ነው። ትንሽ ዛሬ ሙቀት አለ። ጠዋት ዘነበ ትንሽ የተወሰነ፣ አሁን ግን ኖርማል ነው አየሩ። ዛሬ እንግዲህ በቴክኒክ ጉዳያችን የኤሌክትሪክ መኪና በጣም ከነዳጅ ከሚወስዱ መኪኖች ባሻገር ውሃ እንዳያስገቡ በጥንቃቄ በልዩ ቴክኖሎጂ የተሰሩ እንደሆነ ከዚህ ቀደም ነግረናል። ነገር ግን ይሄ ቢሆንም የኤሌክትሪክ መኪናዎች ከተማችን ላይ አሁን ክረምትም ነው፣ ድንገተኛ ዝናብም ይዘንባል። አንዳንድ ቦታም ደግሞ የዚህ የድሬኔጅ የፍሳሽ ማስወገጃ በጣም ችግርም ስላለ ከተማው ላይ ድንገት ጎርፍ ይሆናል። የኤሌክትሪክ መኪናዎች ምን አይነት ጥንቃቄ ማድረግ አለባቸው የሚለውን ነገር ንገረን እስቲ ሙራድ። ኤሌክትሪክ እና ውሃ በጣም ግንኙነት ያላቸው፣ በተለይ ኤሌክትሮኒክስ ነገሮችን ሊያበላሽ ከሚችሉ ነገሮች አንዱ ውሃ ነው። ውሃ ኤሌክትሪክን ያስተላልፋል። ሁለት የተለያዩ ገመዶችን ሊያገናኝ ይችላል። ኮንዳክተር ነው ምንለው እና በተቻለው አቅም ውሃ ከኤሌክትሪክ ነገር መራቅ አለበት። ስለዚህ እነሱ አምራቾቹ ሲሰሩት ያንን መሳሪያ ያንን ቬሂክል ወተር ፕሩፍ አድርገው ሰሩት። ነገር ግን አንተ ያንን ነገር ነው አይደለም የሚለው ክርክር ውስጥ መግባት የለብንም። አንዳንድ ጊዜ ወተር ፕሩፍድ ነው ተብለህ አንድ ሞባይል ቢሰጥህ እና ይሄ ውሃ ውስጥ ብትከተው እንኳን ምንም አይሆንም ብትባል ያንን ነገር ቼክ ማድረግ ላትፈልግ ትችላለህ አይደል ውስጥ። ምክንያቱም ድንገት ቢበላሽ የሚባል ነገር አይምሮ ውስጥ ይመጣል። ድንገት እምቢ ቢል እና መጠንም አለው ማለት ነው። ለሁሉም ነገር መጠን አለው። ውሃ ወተር ፕሩፍ ነው ሲባል ያ ነገር ከመጠን በላይ በሆነ ቁጥር ደግሞ የሚያመጣቸው ችግሮች አሉ እና በተቻለው አቅም ውሃ ከኤሌክትሪክ ጋር መገናኘት ባይችል ጥሩ ነው። ነገር ግን መጠን ኖሮት በምታሽከረክርበት ጊዜ የግዴታ
ዝናብ ውሃ ጎርፍ ሊኖር ይችላል። ያ የዛ የዝናብና ከዝናብ ጋር የሚመጣ የተለያዩ ጎርፎች የመጠኑ ሁኔታ ከኤሌክትሮኒክስ ፓርቶችን ኮኔክት ከማድረግ ወይም አልፎ ወደ መኪናው እስከ መግባት ደረጃ ከጎማ በላይ ሆኖ መኪናውን እስከሚፈታተነው ድረስ አትሄድም። ይህን ስንል በኤሌክትሪክ መኪና ብቻ አይደለም እኮ በነዳጅ መኪናም እኮ እናስጠነቀቃለን እኮ። የነዳጅ መኪናም ብልሽት ይገጥመዋል በውሃ አማካኝነት በጎርፍ አማካኝነትና ኤሌክትሪክ መኪና ግን በተቻለው አቅም ከባድ ጎርፍ ከሆነ መጠኑ ዝቅተኛ ከሆነ እያየን ነው ማለፍ ያለብን እና የመኪናችን የከፍታም ሁኔታ ይወስነዋል። ተለቅ ያሉት ከፍታቸው ከመሬት ያላቸው ክሊራንስ በዋነኝነት ባትሪ ከስር ነው ያለው። አብዛኛው መኪና ባትሪው ውሃ እንዳያገባ አድርጎ ነው የተሰራው። ነገር ግን እንደምናየው ከሆነ አሁን ከተማ ውስጥ አንዳንድ ተሽከርካሪዎች የተወሰነ ማኑፋክቸረር ኤረር ሊኖር ይችላል። ከአምራቹ ጋር በተያያዘ 100% ዋስትና የለንም። የምናሽከረክራቸው ተሽከርካሪዎች ምናልባት አልፎ የሚገቡ በሰው ሰራሽ ችግር የመጡ ክፍተቶች ይኖራሉ። በሰው ሰራሽ ችግር የምንለው በራሳችን የፈጠር ነው። ብሬከር መጥቶ ሊሆን ይችላል። ከስር ያሉ ከቨሮች በበጋ ወቅት የተገጫጩ የተመታቱ ነገሮች ይኖራሉ። እነዛ ነገሮች በተወሰነ መንገድ የውሃ መተላለፊያ መስመር ከፍተው ከሆነ ያ ጎርፍ ቀጥታ ይገባል ማለት ነው። ወደዛ ወደ ኤሌክትሮኒክስ ወደ ባትሪ ወይም ሌሎች ፓርቶች ይገባና ኤሌክትሪክን ከኤሌክትሪክ ያገናኝብናል። በዚህ ጊዜ ሾርት ያደርጋል። ብዙ ዳሜጅ ሊደርስ ስለሚችል በተቻለው አቅም ጎርፉ ካለ የመጠኑ እንግዲህ ቢያንስ ከጎማችን ግማሽ ባያልፍ ጥሩ ነው። ከጎማ በላይ ከሆነ ወደ ቦዲ እየደረሰ የሚመጣ የጎርፍ መጠን ካለው አደጋ ስለሚኖረው ግፊትም ይኖረዋልና እነዚህ አይነት አደጋዎች እንዳይደርሱ በተቻለው አቅም መጠንቀቅ። ቅድም ያልኩ ምሳሌ ግን የበለጠ ወተር ፕሩቭ ነው ስለተባለ አንድ ሞባይል ወይም ውሃ አያስገባም ስለተባለ ውሃ ውስጥ እየከተትክ ሙከራ አታደርግም። የራስ ከሆነ የሰው ካልሆነ በስተቀር ልክ እንደዚህ አይነት ሙከራዎች ማድረግ የለብን። እሺ ሙራድ፣ በጣም ከልብ ነው የማመሰግነው። ቀደም ሲል እንግዲህ ይህን ፕሮግራም ስንሰራው የኤሌክትሪክ መኪናዎች ራሳቸውን ለመከላከል የሚጠቀሙበት ቴክኖሎጂዎችን ራስ አንብቦ ስላልከኝ ያም ቴክኖሎጂ እንንገራቸው ለአድማጭ ቤተሰቦቻችን። በዋነኝነት ከስጋትን መላቀቅ አለባቸው። ቴክኖሎጂው ምንድን ነው የሚለው ነገር ማለት ነው። አንደኛው እንግዲህ የኤሌክትሪክ መኪናዎች ለውሃ እንዳይሸነፉ የተገጠሙላቸው ዋና ዋና ቴክኖሎጂዎች አሉ። በጣም በዋነኝነት ይሄኛው የIP67 እና IP69 የዚህ የደህንነት ደረጃ ነው። በዚህ ደረጃ ላይ IP ሬቲንግ የሚባል አለና አብዛኞቹ የኤሌክትሪክ መኪኖች ባትሪዎችና የኤሌክትሪክ ሞተሮች IP67 የተባለ ዓለም አቀፍ የጥበቃ ደረጃ አላቸው። እንደ አይሶስ አይነት ነገር ጥበቃ አላቸው። ይሄ የኤሌክትሪክ ባትሪን ከዋጋ ጋር በተያዘ ኳሊቲ ማለት ነው። ከዋጋ ስታንዳርድ IP67 የተባለ ዓለም አቀፍ የጥበቃ ደረጃ አላቸው። ይህ ማለት ደግሞ ምንድን ነው? አንደኛ ሙራድ ባትሪው እስከ 1 ሜትር ጥልቀት ባለው ውሃ ውስጥ ቢገባ ለ30 ደቂቃ ቢቆይ እንኳን ያ ውሃ ወደ ውስጥ አይገባም ማለት ነው። በዚህ ቴክኖሎጂ ሁሉም ናቸው ወይ? ይህን ደረጃ አልፎ ነው ወይ የወጡት? ሌላ ጥያቄ ነው ራሱን የቻለ። አንደኛም የመኪናው መወደድ መታየት ያለባቸው ኳሊቲ ይሄ ነው። አሁን ብዙዎቹ አያውቁትም። ይሄ የኤሌክትሪክ መኪና ላይ የባትሪን ውሃን ለመከላከል IP67 አለ ወይ የሚባለው ነገር ደረጃው ምንድን ነው? አሁን ይህን እየነገርናቸው ጎግል ላይ ሰርች ማድረግ ይችላሉ። አንዳንድ መኪናዎች ደግሞ የIP69 ደረጃ አላቸው። IP67 እና IP69 ነው፣ ሁለቱ ናቸው እንግዲህ ስታንዳርዱን የጠበቁት ዓለም አቀፍ። ይሄ ደግሞ ከፍተኛ ግፊት ራሱ የውሃ ግፊት ወደ ባትሪ የሚረጭ ቢሆንም ያ ባትሪ የመቋቋም አቅም አለው። ወደ ባትሪው ከፍተኛ የሆነ የውሃ ግፊት ቢመጣ ራሱ የIP69 እሱ ይከላከለዋል። ኤክስፐሪመንቶች ነው የሚሰሩት። በመጀመሪያ መኪኖቹን ከማምረታቸው በፊት እንደዚህ አይነት ነገሮች በኤክስፐሪመንት ይሰራሉ። አይተ ከሆነ ቴስላ ሳይበር ትራኩን እንደተመረተ ኤለን መስክ እንደዚህ ሙከራ ሲያደርግ አይታል። የብረት አሎሎ ይዞ መስታወቱ አለመሰበሩ ለማሳየት እንዲሁም አሁን የተለያዩ ውሃም አይገባም ከተባለ ያ ተሽከርካሪ ውሃ ውስጥ እንዲገባ ነው የተባለው፣ ፕሬዠር እንዲያገኘው ነው የሚደረገው። ኤርባግ ይፈነዳል ከተባለ በተባለው ሰዓትና ጊዜ
ከሰው ውጭ የሆኑ ነገሮችን በመጠቀም በትክክል ይሰራል አይሰራም የሚል ኤክስፐሪመንቶች ተሰርቶ ነው እንደዚህ አይነት ገለጻዎች የሚሰጡት። አይፒ ተብሎ 6769 ብለህ ቁጥር የምታስቀምጠለት እዛ ስታንዳርድ ውስጥ ነው የመኪና የምትለው ሙከራ ተደርጎ ነው እንጂ ዝም ብሎ የመጣም አይደለም። ሌላው አይሶሌሽን ሞኒተሪንግ ደግሞ አለው። አይሶሌሽን ሞኒተሪንጉ ምንድን ነው? ይሄ ሲስተም በመኪና ውስጥ ያለውን የኤሌክትሪክ ፍሰት በየሰከንዱ የሚከታተል ነው። ባትሪ ውስጥ ያለውን የኤሌክትሪክ ፍሰቱን በየሰከንዱ የሚከታተል ነው። ውሃ ወደ ኤሌክትሪክ ክፍሉ ገብቶ እንኳን ሾርት ሰርኪት ቢያደርግ ሊፈጥር መሆኑን ቀድሞ ካወቀ ሲስተሙ ወዲያውኑ ከፍተኛ ቮልቴጅ ያለውን ባትሪ ከሌላው የመኪና ክፍል ያቋርጠዋል። ብሬከር አለው ማለት ብሬከር አለው። ብሬከር በቃ ሲሙራድ እሱን በጣም ለቤተሰቦቻችን በቴክኒክ ቋንቋ እንድታስረዳልን ነው። ምክንያቱም እኛ አሁን ለምሳሌ ፍሪጅ ላይ ላፕቶፕ እንዳይቃጠል አሁን ለምሳሌ የኛ ስቱዲዮ ብሬከሮች አሉ። አንዳንድ ከፍተኛ ፓወር ሲመጣ እንዳይቃጠል ማለት ነው ምን ገጥማቸው አሉ አይደለ? ይሄም በዋነኝነት አይሶሌሽን ሞኒተሪንጉ የሚሰራው ይሄን ነው። ድንገት ውሃው ወደ ባትሪው ከገባ ከፍተኛ ቮልቴጅ የሚለቀውን መስመር ያቋርጠዋል። ይሄ ቮልቴጁን ያለውን ባትሪ ከሌላው የመኪና ክፍል ይቋርጣል። ይሄ ሰዎችን ከኤሌክትሪክ ንዝረት እና አደጋ ይጠብቃል ማለት ነው። ሌላው የታሸጉ የኤሌክትሪክ ክፍሎች ናቸው። በጣም እንደ ነዳጅ መኪና አየር ማስገቢያ ወይም የጭስ ማውጫ የሌላቸው በመሆኑ የኤሌክትሪክ መኪናዎች መላው የኤሌክትሪክ ሲስተም በልዩ ማሸጊያዎች የታሸገ ነው። ይህም አቧራና ውሃ እንዳይገባ ይከላከላል። ተጨማሪ በዚህ ሁሌም ቢሆን ምን አለ መሰለህ አንድ ነገር ሲፈጥሩ እኛ አሁን ቀድመን የምናስባቸው ነገሮች አሉ። እንዲህ ቢሆንስ እንዲህ ቢሆን ያንን ነገር ነው በየአመቱ እያሻሻሉ የሚመጡትና የሴፍቲ ነገር ደግሞ ሴፍቲ በራሱን የቻለ ስራዬ ብለው የሚሰሩ አካላት ኢንጂነሮች አሉ። የሴፍቲ ኢንጂነሮች አሉ በእያንዳንዱ አምራች ካምፓኒ ውስጥ። እነዚህ የሴፍቲ ኢንጂነሮች ትልቁ ስራቸው ምንድን ነው? ነገሮች ወይም አደጋዎች ከመከሰታቸው በፊት በምን እንቋቋም ወይም በምን እንከላከል ነው። አንዱ አደጋ ከመድረሱ በፊት ነው። አሁን ያልከው ነገር ብሬከሩ አደጋ ከመድረሱ በፊት ነው ወይም አደጋ ሲደርስ ነው። አሁን ሁለት አይነት አደጋ ነው ያለው። አደጋው ከደረሰ በኋላ የምትከላከለው አለ፣ አደጋው ደግሞ ሳይደርስ የምትከላከለው አለ። አሁን የመኪና ፍሬን ምንድን ነው ዋናው ተግባሩ? አደጋ ከመድረሱ በፊት ነው ፍሬን የምትይዘው። አደጋ ከደረሰስ በኋላ እነ ኤርባግ አሉ፣ እነ ሲት ቤልት አሉ። አደጋ ከደረሰ ልክ በዚህ አይነት መንገድ ነው የሚሄዱት። ኤሌክትሪክ መኪናም ላይ ውሃ ከመግባቱ በፊት ተብሎ የተቀመጡ ነገሮች አሉ፣ ሲልድ የተደረጉ እነዛ ነገሮች ይከላከላሉ በእርግጠኝነት በትክክል። ነገር ግን ከነሱም አልፎ ቢመጣ ነው አይደል? ሁለተኛ ከነሱም አልፎ ቢመጣና ወደ ባትሪው ቢገባ እንዳልከው ሾርት ያደርጋል፣ እሳት አደጋ ይነሳል፣ ኤክስፕሎድ ያደርጋል፣ ሰዎች ላይ አደጋ ያደርሳል። ያ ነገር እንዳይሆን ሴንስ አድርጎ ልክ እንደ ባልቦላ ቤታችን ብሬከር ባልቦላ መለሰ እንላለን። ይሄ ትልቁን የባትሪ ሃይ ቮልቴጅ ያለውን ሲስተም ብሎክ በማድረግ ኤሌክትሪክ ከኤሌክትሪክ እንዳይገናኝና ሌላ አደጋ እንዳያደርስ መኪናው እንዲቆም ያደርጋል። በአጠቃላይ ያንን ነገር ደግሞ ቴክኒሻን ብቻ እንዲሰራው ማንም ሰው ደግሞ በቀላሉ እንዳይሰራው እንዳይጠግነው ተደርጎ የተሰራ ቴክኖሎጂ ነው። እያደመጡን የሚገኙት እንግዲህ አድማጭ ቤተሰቦቻችን ይህን እያነሳ ነው ያለው ቴክኖሎጂ ሁሉም የኤሌክትሪክ መኪና ላይ አለው ወይ የሚል ስጋት ጥያቄም ሊያነሱልህ ይችላሉ። በተለይ ላንተ ሙራድ አይፒ 69 የኔ መኪና ኤሌክትሪክ መኪና አለው ወይ? አይፒ 67 አለው ወይ? ዓለም አቀፍ ስታንዳርዱን የጠበቀ አለው ወይ የሚለው ነገር ሊነሳ ይችላል። ምክንያቱም ዓለም ላይ በርካታ ቻይና ውስጥ በርካታ የሆኑ የኤሌክትሪክ መኪና ምርቶች አሉ። በጣም ብዙ ብራንዶች አሉ። አሁን ወደ ሀገራችን የሚገቡት እነዚህን ዓለም አቀፍ ስታንዳርድ የጠበቁ ናቸው ወይ የሚለው ራሱ አንዱ ጥያቄ አነጋጋሪ ነው እና ድንገት በጎርፍ ላይ በጣም በፍጥነት መሄድ አስፈላጊ አይደለም፣ መኪናው ስታንዳርዱን በደንብ ስለማይታወቅ። ሁለተኛ በጣም የመኪናውን የጎርፉን ልኬት የኤሌክትሪክ መኪና ያዙ ሰዎች ቅድም እንዳልከው ማወቅ አለባቸው። እንደ ነዳጅ በተለይ ይሄ የኤሌክትሪክ መኪኖች በዝናብና በጎርፍ ወቅት ላይ ከነዳጅ መኪኖች በበለጠ ደህንነታቸው የተጠበቀ እንደሆነ ተደጋጋሚ ከዚህ ቀደምም አንስተዋል። ድንገት ውሃ ውስጥ ሊገቡ ይችላሉ እንደ ነዳጅ መኪና። አረ መኪናዋ እኮ ሰመጠች ምናምን ነገር ገጥሞናል፣ አይተናል እዚህ ከተማ ውስጥ ማለት ነው።
ነገር ግን የኤሌክትሪክ መኪና ውስጡ ላይ ውሃ ቢያስገባ በጣም ጥቃቅን የሆኑ እዛ ውስጥ ያሉ ቺፕሶች ሊቃጠሉ ስለሚችሉ ስለሱም ደግሞ አሁን ክረምት ላይ ስላለን ምን ማድረግ እንዳለባቸው ለጥንቃቄ አጠር ያለ መልእክት ነገራቸው ነው። ወደ ቀጣይ ዝግጅታችን እናልፋለን። በጣም ጥሩ ነገር ነው። በተለይ ክረምትን ብቻ ሳይሆን ሁሌም ቢሆን የኤሌክትሪክ መኪና አሁን ትልቁ ችግር ምን አለ መሰለህ፣ እንደው ቻይንኛውን ቢተውትና ቻይናዎቹም መኪናው ሲሸጥ የምናገኛቸው ኦነር ማኑዋሎች አሉ የመኪናውን አጠቃቀም የሚገልጹልና እነዛ ነገሮች ቢያንስ በእንግሊዝኛ ቢገኙና በቀላሉ ሰዎች እያነበቧቸው የሚተረጉሟቸው ወይም እኛም በምንፈልገው ቋንቋ ተቀምጦ ቢሆን ኖሮ በቀላሉ ምን ትግባባበታለህ የተሽከርካሪውን። አሁን ባለው ሁኔታ እንዳልከው ነው። አሁን IP69 IP67 የሚለውን ነገር ስታንዳርድ አለው የለውም ለሚለው ነገር ቀድሞ መንቃትና ቀድሞ ማወቅ ያለበት ልክ እንደኛ አይነት ሚዲያዎችና መንግስት ነው። በተለይ የጥራትና ደረጃዎች ወደ ሀገር ውስጥ የሚገባ ተሽከርካሪ ሲገባ ይሄንን ስታንዳርድ ማሟላት አለበት። ምክንያቱም ተጠቃሚ የሚሆነው ህብረተሰቡ ነው አይደል? ህዝቡ ነው የሚጠቀመውና መንግስት ደግሞ ያንን መቆጣጠር ቀድሞ ማወቅ አለበት። አሁን ጥፋቶች ወይም ችግሮች ካየን በኋላ ስታንዳርድ የሌለው ተሽከርካሪ ገብቶ ነው ለዚህ ችግር የተጋለጥ ነው ከምንል ቅድሚያ ጥንቃቄ ያስፈልጋል። መሳሪያዎች ካስፈልጉ መሳሪያዎች ያስገብቶ ወይም አሁን ከካምፓኒዎች ጋር የሚደረግ ስምምነቶች አሉ አይደለ? አንዳንድ ካምፓኒዎች ስምምነት ሲያደርጉ ያንን ስታንዳርድ በእነሱ ጋር ግዴታ ሊሆን ይችላል። በአንተ በኩል ደግሞ የሜንቴናንስ ወይም የሌሎች ነገሮች ግዴታ ሊኖር ይችላል እና ልክ እንደዚህ አይነት የገበያ ሁኔታ መኖር አለበት። አሁን ባለው ሁኔታ ግን በእኛ ሀገር ሁኔታ የምታየው የገበያ ሁኔታ በቀጥታ መኪናን እንደ ሱቅ ሄደህ የምትገዛበት እንጂ አሁን IP6 IP9 ብለህ ብዙ እንትን የምትልበት ነገር የለም። አሁንም ካንተው አንወጣም፣ ወደ ቴክኒክ ጥያቄ ነው የምናልፈው። ዛሬ እንግዲህ በኤሌክትሪክ መኪናዎች ላይ በጣም ትኩረት የምናደርግበት ዕለተ ማክሰኞ ደግሞ የቴክኒክ ጉዳይ ላይ ጠንከር ያለ መረጃ የምንሰጥበት ነው። ሙራድ ወደ በኋላ ላይ ለአድማጭ ቤተሰቦቻችንም ጥያቄ እንቀበላለን። ላንተ አንድ የቴክኒክ ጥያቄ እናነሳለን። የኤሌክትሪክ መኪናን ባትሪ ዜሮ እስኪገባ ድረስ የሚጠቀሙ አሽከርካሪዎች እየመጡ ነው። በተለይ የትራንስፖርት አገልግሎት የሚሰጡ በኤሌክትሮኒክስ አማካኝነት በአፕሊኬሽን አማካኝነት ትራንስፖርት አገልግሎት የሚሰጡ አሽከርካሪዎች ልክ እንደ ሞባይል ባትሪ ዘጋ በሚል ልምድ ውስጥ የመጣ ሹፌር የመኪናውንም ባትሪ እስከ ዜሮ ድረስ የሚያደርሱ አሽከርካሪዎች እየተከሰቱ ስለሆነ ይሄ ዜሮ እስኪገባ ድረስ መጠቀም ወይም አሟጦ ማቆም በቴክኒክ ቋንቋው ያው የሚባለው ከዚህ ቀደም ስታነሳው ዲፕ ዲስቻርጅ ነው የሚባለውና ይህን ድርጊት እንግዲህ ለኤሌክትሪክ መኪና ባትሪ ዋናው ሞት ወይም ደግሞ ከፍተኛ መጉዳት መንስኤ ነው። ይሄን ጉዳቱን ምን እንደሆነ ወደ በኋላ ላይ ትነግረናለህ።